ከዚህ መቀጠል ደግሞ የምናየው እስካሁን ስለ አንግሎች አይተናል። ዝርግ አንግሎች፣ ቀጣያማዊ አንግሎች እያልን አራት አይነት አንግሎች አይተናል። ከዚህ በኋላ መስመሮችን ነውና ትይዩ መስመሮችና በውስጣቸው የሚገኘውን አንግሎች እናያለን። መጀመሪያው ገለጻችን የሚሆነው ትይዩ መስመሮች ነው። ትይዩ መስመሮች ምንድናቸው የሚለውን እንይ። በዚህ ርዕስ ስር የምንመለከተው በአንድ ጠለል ላይ ስላሉ የማይቋረጡ ወይም ደግሞ የማይገናኙ ቀጥታ መስመሮች በሌላ ቀጥታ መስመር ሲቋረጡ ስለሚፈጥሩት አንግሎች ባህሪያት ይሆናል። በአንድ ጠለል ላይ ያሉ ምንም ጊዜ የማይቋረጡ መስመሮች ትይዩ መስመሮች ይባላሉ። ይሄ ለምሳሌ እንደ መውሰድ ያህል የባቡር ሀዲድ ስንመለከት ባቡሩ እግሮቹ የሚያርፍበት ሁለቱ ሀዲዶቹ እንደ ትይዩ መስመሮች ናቸው ማለት ነው። መቼም እርስ በርሳቸው አይቋረጡም። በመሃል ላይ ግን የሚያገናኛቸው የሚያገናኛቸው ብረቶች አሉ። ስለዚህ በምሳሌ ስናየው እንግዲህ አሁን እነዚህ ሁለቱ መስመሮች ትይዩ መስመሮች የምንላቸው ሁሌም አይቋረጡም፣ ነገር ግን እየተያዩ ይሄዳሉ ማለት ነው። ከዛ በተጨማሪ ደግሞ በመሃላቸው ላይ መስመር ብናሰምር አንግል ይፈጠራል እና እነዚህ የሚፈጠሩ አንግሎች ዝምድናቸውን የምንመለከት ይሆናል። ስለዚህ አሁን እዚህ ጋር ስራችን ላይ እንደምናየው በአረንጓዴና በቀይ የተሳሉት የመጀመሪያው በአረንጓዴ የተሳለው መስመር ሀለ እና በቀይ የተሳለው ደግሞ መስመር መሰ ትይዩ መስመሮች ናቸው እንላለን ማለት ነው። ሁለተኛው ደግሞ ቆራጭ መስመር የሚባለው እንዳልኳችሁ እንደዚህ አሁን የባቡር ሀዲድ ስንል ሁለቱም ጎማዎቹ የሚሄድበት የሀዲዱ የሚሄድበት አይገናኙም፣ ግን መሀል ላይ የሚነጠፉት ሁለቱን ቆርጠው ያልፋሉ ማለት ነው። ስለዚህ በዛ ምሳሌ መሰረት ሁለቱ ትይዩ መስመሮችን የሚቆርጠው መስመር ቆራጭ መስመር ይባላል። በማስታወሻችን ላይ እንደምንመለከተው ሁለትና ከዚያ በላይ ቀጥታ መስመሮችን የሚያቋርጥ ቀጥታ መስመር ቆራጭ መስመር ይባላል። ስለዚህ ከላይ እንደምንመለከተው መስመር በና መስመር ተን የሚቆርጣቸው መስመር መ እሱ ቆራጭ መስመር እንለዋለን ማለት ነው። አሁን ደግሞ የምንመለከተው ፍርቅ ውጫዊና ውስጣዊ አንግሎችን ነው። በማስታወሻችን ላይ ምን ይለናል? የመጀመሪያው ፍርቅ ውስጣዊ አንግሎች የሚባሉት ጉርብት ውስጣዊ አንግሎች ያልሆኑ እና በቆራጭ መስመር ተቃራኒ ጎኖች የሚመሰረቱ ናቸው። ያው ሞር ግልጽ እንዲሆን በምሳሌ እያየነው እንሄዳለን። ሁለተኛው ደግሞ ማስታወሻችን የሚለው ምንድነው? ፍርቅ ውጫዊ አንግሎች የሚባሉት ጉርብት ውጫዊ አንግሎች ያልሆኑ እና በቆራጭ መስመር ተቃራኒ ጎኖች የሚመሰረቱ ናቸው። ሶስተኛው ደግሞ ትይዩ መስመሮች በአንድ ቆራጭ መስመር ሲቋረጡ የሚመሰረቱት ፍርቅ ውስጣዊና ፍርቅ ውጫዊ አንግሎች ልክክ ወይም ደግሞ ተጋጣሚዎች ናቸው ይለናል። በምሳሌ ነው። የመጀመሪያው ከሚከተሉት ምስል ውስጥ ምስል መሰረት በማድረግ ፍርቅ ውጫዊና ፍርቅ ውስጣዊ አንግሎችን ለይታችሁ ጻፉ ይለናል። ስለዚህ እንመልከተው። ለዚህ ጋር ሁለት ትይዩ መስመሮች ይሰጡናል። እነዚህ ሁለት ትይዩ መስመሮች መስመር ሀ እና መስመር ለ ናቸው። በኋላ እነሱን የሚቆርጣቸው ቁርጥ መስመራችን ደግሞ መስመር መ ነው። ስለዚህ ውስጣዊ አንግሎች የምንላቸውን ውስጣዊ አንግሎች የምንላቸው አንግል 3 አንግል 4 አንግል 5 እና አንግል 6 እንደምናየው ከስዕላችን እነዚህ አራቱም አንግሎች የመጀመሪያው 3 እና 4 እና ሁለተኞቹ ደግሞ 6 እና 5 በትይዩ መስመሮች መሀል ላይ ነው የሚገኙት፣ ከውጪ ሳይሆን ከውስጥ ነው የሚገኙት። ስለዚህ እነዚህ ምን እንላቸዋለን? ውስጣዊ አንግሎች እንላቸዋለን ማለት ነው። ውጫዊ አንግሎች ደግሞ የምንላቸው ከትይዩ መስመራችን ውጪ የሚገኙት እነዚህ እነማን ናቸው? አንግል 1 አንግል 2 አንግል 7 አንግል 8 እንግዲህ እነዚህ አራት አንግሎች ምን እንላቸዋለን ማለት ነው? ውጫዊ አንግሎች እንላቸዋለን ማለት ነው። ፍርቅ ውስጣዊ አንግሎች የምንላቸው ደግሞ አንግል 3 አንግል 5 አንግል 4 እና አንግል 6 ናቸው። እነዚህ እንዴት ነው ፍርቅ አንግል የምንላቸው? በቆራጩ መስመር ውስጣዊና ውጫዊ ያሉ አንግሎችም ማለት ነው። ስለዚህ በውስጥ በኩል አነስ ያሉት ከ90 ዲግሪ በታች የሚሆኑትን ፍርቅ ውስጣዊ አንግሎች እንላቸዋለን። አሁን ለምሳሌ እዚህ ጋር ስንመለከተው ከ90 ዲግሪ በጣም የታጠፉት አንግል 4 እና አንግል 6 አሉ። ከዛ በኋላ ደግሞ በተጨማሪ ደግሞ ከውስጥ የሚገኙት አንግል 3 እና አንግል 5 ናቸው ማለት ነው። ፍርቅ ውጫዊ አንግሎች ደግሞ የምንላቸው ከውጭ የሚገኙትን በድጋሚ አንግል 1 እና አንግል 8 አሉ። እንዲሁም ደግሞ አንግል 2 እና አንግል 7 እነዚህን እኩል የአንግል መጠን ይኖራቸዋል ማለት ነው። ፍርቅ ውስጣዊ አንግሎች የምንላቸው እንግዲህ እንዳልኳችሁ አንግል 3 እና አንግል 5 ተመሳሳይ እንደምታያቸው የተዘረጉበት ከላይና ከታች ሆኑ እንጂ የሚሄዱበት የዲግሪ ርዝመታቸው ተመሳሳይ ነው። ስለዚህ አንግል 3 እና አንግል 5 እኩል መሆናቸው ማስታወስ ይኖርብናል ማለት ነው። ሁለተኛው ደግሞ እንዳልነው አንግል 4 እና አንግል 6ን ውስጣዊ አንግሎች ከሆኑት ውስጥ እነዚህ ደግሞ እኩል ናቸው። ውጫዊ ደግሞ አንግሎች ከሆኑት ውስጥ እንዳልነው 7 እና 2 ተመሳሳይ ናቸው ወይም ደግሞ እኩል መጠን ይኖራቸዋል ማለት ነው። አንግል 8 እና አንግል 1 ደግሞ በተመሳሳይ መንገድ እኩል መጠን ይኖራቸዋል። ይሄን ማስተዋል ያስፈልጋል። እዚህ ጋር ደግሞ የምንመለከተው
ሌላ የአንግል አይነቶችን ነው። እነዚህ የአንግል አይነቶች ተጓዳኝ አንግሎች ይባላሉ። በማስታወሻችን ላይ ምን ይለናል? ተጓዳኝ አንግሎች የሚባሉት ሁለት መስመሮች በቆራጭ መስመር ሲቋረጡ በቆራጭ መስመሩ በተመሳሳይ ጎን የሚገኙ ጉርብት ያልሆኑ ውጫዊና ውስጣዊ አንግሎች ናቸው። ስለዚህ አሁን ቅድም ባለፈው ኤግዛምፕላችን ላይ ምን ብለናል? ውስጣዊ አንግሎች፣ ውጫዊ አንግሎች እያልን አይተናል። ስለዚህ እነዚህ ተጓዳኝ አንግሎች ግን በተመሳሳይ ጎን የሚገኙ ለምሳሌ ሁለት መስመሮች በቆራጭ መስመር ሲቋረጡ፣ ሁለት ትይዩ መስመሮች በቆራጭ መስመር ሲቋረጡ መስመሩ በተመሳሳይ ጎን የሚገኙ ቅድም አሁን ወደ ኋላ ለመመለስ ያህል ፍርቅ ያልናቸው አንግሎች ፍርቅ ውስጣዊ አንግልና ፍርቅ ውጫዊ አንግል ያልናቸው በተቃራኒ ነው የሚገኙት። አሁን ለምሳሌ 3 እና 5 እኩል ናቸው ብለናል፣ ግን የሚገኙት በተቃራኒው ነው። ስለዚህ ተጓዳኝ አንግሎች ደግሞ የምንላቸው በተመሳሳይ ጎን የሚገኙት ማለት ነው፣ ነገር ግን ጉርብት ያልሆኑት። ስለዚህ ላይኛውና ታችኛው ከሆኑ ጉርብት አይደሉም ማለት ነው። ጉርብት ለማለት ምክንያቱም በአንድ መስመር ላይ መገኘት ስላለባቸው። ሁለተኛው ደግሞ ማስታወሻችን የሚለው ምንድነው? ሁለት ትይዩ መስመሮች በአንድ ቆራጭ መስመር ሲቋረጡ የሚመሰሩት ተጓዳኝ አንግሎች ሁልጊዜ ልክክ ወይም ተጋጣሚ አንግሎች ናቸው። ስለዚህ መጠናቸው እኩል ነው ማለት ነው። ይህን በምሳሌ እንየው። ከታች ከተሰጠው ምስል ከሁለት ትይዩ መስመሮች እና መስመሮች ደ እና ፈ እንዲሁም ከሁለት ቆራጭ መስመሮች ከ እና ዘ ምስሉን በመጠቀም ሁሉንም ተጓዳኝ አንግሎች ለይታችሁ ጻፉ ይለናል። ስለዚህ አሁን እዚህ ጋር እስካሁን ስናይ የነበረው ሁለት ትይዩ መስመሮች ሰጡንና አንድ ተቋራጭ መስመር ነበር። እዚህ ጋር ደግሞ ሁለት ተቋራጭ መስመሮችን ሰጥቶናል። ከዛ በኋላ እንለይ ተጓዳኝ አንግሎችን። ተጓዳኝ አንግሎች የምንላቸው እንግዲህ እዚህ ጋር እንደምናየው አንግል አንድ በላይ በኩል በአረንጓዴውና በሰማያዊው ስር የሚገኘው ማለት ነው እና አንግል 6 ደግሞ የሚገኘው በብርቱካናማውና በሰማያዊ ስር ማለት ነው። እነዚህ ጉርብት አንግሎች አይደሉም፣ ነገር ግን ተመሳሳይ ጎን ላይ ናቸው። ስለዚህ እነዚህ ምን እንላቸዋለን? ተጓዳኝ አንግሎች። ሌሎቹ ደግሞ ለምሳሌ አንግል 2 እና ስለዚህ ቀጣዩ ምን ይሆናል ማለት ነው? አንግል 5 በትክክል። ስለዚህ እነዚህ ጉርብት አይደሉም፣ በዛው ልክም ግን በተመሳሳይ ጎን ላይ የሚገኙት። በተጨማሪ ደግሞ ሌላ ምሳሌ ለማየት እነማን ናቸው? አንግል 3 እና አንግል 7። ሌሎቹ ደግሞ አራተኞቹ እነማን ናቸው? አንግል 4 እና አንግል 8። ስለዚህ አሁን እነዚህ የጠቀስናቸው 8ቱም አንግሎች ሁለት እያደረግን የጠቀስናቸው በተመሳሳይ ጎን ላይ ይገኛሉ፣ ነገር ግን ጉርብት አይደሉም፣ ፍርቅ አንግልም አይደሉም። ፍርቅ ቢሆን ኖሮ በተቃራኒው ላይ መገኘት ነበረባቸው። አሁን ለምሳሌ 3 እና 5ን ፍርቅ ናቸው ብለን ነበረ። በዚህ ጋር ግን 3 እና 7 ይሆናሉ ማለት ነው ተጓዳኝ አንግሎቻችን። ሁለተኛው ደግሞ ተጓዳኝ አንግሎች የምንላቸው በሁለተኛው ተቋራጭ መስመራችን ላይ ማን ይሆናል ማለት ነው? በተመሳሳይ መንገድ አንግል ሀ እና አንግል ረ ተጓዳኝ መስመሮች ናቸው። በዛው ልክ ሁሉም ይቀጥላል ማለት ነው። ለምሳሌ አንግል ለ እና አንግል ወ ተመሳሳይ ተጓዳኝ አንግሎች የምንላቸው ናቸው። አንግል ሰ እና አንግል መ፣ አንግል በ እና አንግል ቀ፣ እነዚህ ሁሉ ተጓዳኝ አንግሎች እንላቸዋለን ማለት ነው። ስለዚህ በፊደል የተሰየሙት ከተመሰረቱት ተጓዳኝ አንግሎች ሲሆኑ መጠናቸው ሁልጊዜም እኩል ነው ይላል። ቅድም እንግዲህ ፍርቅ አንግሎችን ስናይ እኩል ናቸው ብለናል። በተጨማሪ እዚህ ጋርም ተጓዳኝ አንግሎችም ዋጋቸው ወይም ደግሞ መጠናቸው እኩል ነው ማለት ነው። እዚህ ጋር መልመጃ እንመልከት። በመልመጃችን እንግዲህ ምን ይለናል? ከታች የተሰጡትን ምስሎች በመጠቀም ፍርቅ ውጫዊና ፍርቅ ውስጣዊ አንግሎችን ለይታችሁ ጻፉ ይለናል። እስቲ ለይተን እንጻፍ። አብረን እየሰራን አንድ እንስራ። ስለዚህ እዚህ ጋር ሁለት ትይዩ መስመሮች ከአንድ ተቋራጭ መስመር ጋር ተሰጥተውናል። ትይዩ መስመሮቻችን በብርቱካናማ ከታች የተሳለው አለ፣ ከላይ ደግሞ በፐርፐል የተሳለው አለ። ከዛ በኋላ ተጓዳኝ አንግላችን ተቋራጭ መስመራችን ወደዚህ መንገድ ተስሏል። ከዛ በኋላ እዚህ ጋር አንግል አንድ አለን፣ አንድ ተብሎ የተሰየመ አንግል። ከዛ በኋላ እዚህ ጋር ማን ያለን? አንግል ሀ። ከዛ በኋላ እዚህ ጋር አንግል 3፣ እዚህ ጋር አንግል ለ፣ እዚህ ጋር መ፣ በ5 እና 7 ተብሎ ሰጥቶናል። እዚህ ጋር ምንድን የተጠየቅነው ጥያቄ ፍርቅ ውጫዊና ፍርቅ ውስጣዊ አንግሎች። ስለዚህ ፍርቅ አንግሎች የምንላቸው ምንድነው ብለናል? በተቃራኒ ሳይድ የሚገኙ ናቸው፣ ነገር ግን ዋጋቸው እኩል የሆነ ማለት ነው። ስለዚህ እዚህ ጋር ፍርቅ አንግሎችን እናውጣ። ለምሳሌ የመጀመሪያው ምሳሌ ለመውሰድ ያህል አንግል 3 እና አንግል መ ምንድናቸው? ፍርቅ አንግሎች ናቸው፣ ነገር ግን ውስጣዊ። አንዳንድ ምሳሌ እንስራና የቀረውን ለእናንተ እንተዋለን። ስለዚህ አንድ ውስጣዊ ሰራን፣ ውጫዊ ደግሞ እንስራ። ስለዚህ የመጀመሪያው ማን ነው የሚሆነው? አንግል 7 እና ስለዚህ ውጫዊ ከሆነ በተቃራኒ የሚገኙት አንግል ሀ ነው
ይሄ ደግሞ ውጫዊ። ስለዚህ እነዚህ ሁለቱ ምንድናቸው ደግሞ ፍርቅ አንግሎች። ስለዚህ በዚህ መንገድ ያሉትን ሁሉንም አንግሎች ማስቀመጥ እንችላለን ማለት ነው። ስለዚህ ሌላው ምሳሌ ለእናንተ እንተዋለን። አሁን ለምሳሌ ውስጣዊ ሌላ ብትባሉ እናንተ በራሳችሁ መስራት ብትፈልጉ እንት ለመስጠት ያህል ውስጥ የሚገኙትን አንግሎች ማናቸው አንግል ለና አንግል 5ን እያላችሁ በእንደዚህ አይነት መንገድ ትሰራላችሁ። ሁለተኛውን መልመጃ ለማየት ደግሞ ሁለተኛው ምን ይለናል? ጥያቄያችን ምንድነው የሚለን? ለሚከተሉት ምስሎች ሁለት ተጓዳኝና ሁለት ጀርባ አንግሎች ፈልጉ ይለናል። ስለዚህ በተመሳሳይ መንገድ እዚህ ጋር የተሰጡን ሁለት ትይዩ መስመሮች ተሰጥተውናል። አንደኛው እንደዚህ ተስሏል፣ ሁለተኛው እንደዚህ። በኋላ በድጋሚ እዚህ ጋር ሁለት ተቋራጭ መስመሮች ይኖሩናል ማለት ነው። በኋላ እዚህ ጋር ምንድነው ፈልጉ ነው ያለው? ፈልጉ የተባለው ለሚከተሉት ምስሎች ሁለት ተጓዳኝና ሁለት ጀርባ አንግሎች። ስለዚህ ጀርባ የምንላቸው ያው እዚህ ጋር ምሳሌያችን ላይ ያስቀምጡታል። ስላችንን ከሳለው ይበቃል። ስለዚህ ጀርባ አንግሎችን ከመጀመሪያችን እያየን እንስራ። ጀርባ የሚባሉት ሁለት ነው አስቀምጡ ያለ። አንዳንድን አስቀምጥና አንዳንድ ደግሞ በራሳችሁ ሞክሩ። ስለዚህ አንደኛውን እናስቀምጥ። ጀርባ አንግሎች የሚባሉት እንግዲህ አንድ አይነት መስመር ላይ ሆነው ነገር ግን የማይገናኙ ጎረቤታሞች ያሉን አንግሎች ናቸው። ለምሳሌ እዚህ ጋር ለማስቀመጥ ያለ አንግል 2 እና አንግል 5። እነዚህ ሁለት አንግሎች ምንድናቸው? ጀርባ አንግሎች እንላቸዋለን ማለት ነው። ተጓዳኝ ደግሞ እንፈልግ። ተጓዳኝ አንግል የምንላቸው ደግሞ በተመሳሳይ ሳይድ ያሉ ነገር ግን ጉርብት ያልሆኑ ማለት ነው። ስለዚህ ተጓዳኝ አንግሎችን እዚህ ጋር ለመፈለግ ያለ ለምሳሌ አንግል 3 እና ስለዚህ ተጓዳኝ አንግል ማን ይሆናል ማለት ነው? ትክክል አንግል 7። ስለዚህ በእንደዚህ አይነት መንገድ ምሳሌያችንን መልመጃችንን መስራት እንችላለን ማለት ነው።